ምላስህን አውጣው፣ ምላስህን አውጣው፣ ምላስህን አውጣው። He's praising. Good. His heartbeat is good. ተንፍስ ሳብ እያደረግ አይዞህ ድነሃል። አይዞህ አትፍራ። ዝም ብለሽ ወንድሜ ላይ አታሟርችበት። ቅድስት መድብል እውነቱን ነው። ተረጋጊ እባክሽ። እኛ ስለተጨነቅን ምንም የምናደርገው ነገር የለንም። እባክሽ ተረጋጊ። ሉላ አንቺ ሉላ እንዴት ነው ቆይ የምታስቡት? እንዴት ነው የምታስቡት? አብረን እኮ ነው የሰማነው። ዶክተሩ አብሮ መርዝ ነክቶታል። ሲል እኮ አብረን እኮ ነው የሰማነው። እንዴት ነው የምታስቡት? ይሄ በፍጹም ሊሆን አይችልም። ወንድሜን ማንም ሊመርዘው አይችልም። ይኸውልሽ ዶክተሮቹ ተሳስተው መሆን አለባቸው። ይገባሻል? ሰምተኸዋል አብረኸኝ። ተመርዟል። አልተመረዘም ነገርኩሽ። ይሄ ይኸውልሽ ወንድሜን ማንም ሊመርዘው አይችልም አልኩሽ። ይሄ ሊሆን አይችልም። ዝም ብለሽ አትጩ። ያለሽ ሆስፒታል ነው። ኧረ ዝም ብለሽ አስለፍልፊ። እንደውም አንተ ነህ የወንድምክም የባሌም ገዳይ አንተ ነህ። እኔ? አዎ እኔ የወንድሜ ጠላት እንጂ ማለት የምትባሏን ግን አምጥተህ ያስመረዝከው አንተ ነህ። አንተ እንዴት ነው የምትናገሪው? ነው እኔ ወንድሜን እንደዚህ አድርጌ እኔ ነኝ እንደዚህ ማድረግ ወንድሜን? እኔ ነኝ ወንድሜን መልመል እንግዲህ ጥሩ ሰው ናትና ሀሳቧን ቀይራለች ብሎ የገባበት ነገር በጣም ከባድ ነው። ሀሳቧን ቀይራለች፣ ጥሩ ሰው ሆናለች አሁን ላይ ብሎ እሷ ግን እንኳን ልትቀይር አይደለም አሁንም እየባሰባት ነው ያለችው ማለት ነው። እንኳን ጥሩ ሰው ልትሆን አይደለም ብሶባት ነው የመጣችው ማለት ነው። አሁን ላይ ሀሳቧን ያኔ ጥሩ ሰው ሆናለች፣ በቃ ተምራለች፣ ሁሉን ነገር አይታለች። ስለዚህ በቃ ተዋት እና ሰርጉን አብራተዋል ብሎ ነበር ያመጣት። እንግዲህ መልመል ግን እሷ ደግሞ ጸባዋ ያው ነው፣ እንኳን ሊቀየር ብሶባት ነው የመጣችው። እንግዲህ ታውቃላችሁ ወንድሙን ህይወቱን አሳጥተዋለች ማለት ነው። እንግዲህ በጣም ከባድ ሁኔታ ላይ ነው ያለው። አሁን ላይ ያለበት ሁኔታ ከባድ ነው፣ በጣም ከባድ፣ ከምንም በላይ ከባድ የሆነ ሰዓት ላይ ይገኛል። ብሩኬ በሞትና በሽረት መሀል ነው ያለው። እሱ ግን አሁን ላይ ጸባዋ ተስተካክሏል። አሁን ላይ ደህና ሆናለች። በቃ ተዋት እና ሰርጉን ተዋል ምን ችግር አለው ምናምን ብሎ እሱ በያኔ በደህናና በእንትን ሊይዛት ነበር የፈለገው ማለት ነው። እሷ ግን ያው ናት ማህሌት እንደውም ብሳ ነው የመጣችው እንጂ እንኳን ሊሻላት አይደለም ብሳ ነው የመጣችው። ሰው እንደዛ አስቦ ነበረ፣ ግን ከባድ ሁኔታ ነው የገጠማቸው። ከባድ በጣም ከባድ ነገር ነው የገጠማቸው ማለት ነው። እየሆነ ያለው እንግዲህ እስካሁን ሲጠበቅ የነበረውና የሆነው ነገር በጣም ከብዶታል። መልምል እውነት እንደዛ አድርጋ ነው ማህሌት ናት እንደዛ አደረገችው ወንድሜን አለ። ያው እንግዲህ አዎ ማህሌት ነች። እንግዳ ሌላ ሰው ማን ያደርገዋል ብለህ ታስባለህ? መልምል ቅድስቴ እኮ ነግራህ ነበር። ተው ይሄ ነገር የማይሆን ነገር ነው እባክህን፣ ይቺ ልጅ አሁንም መቼም አትታረም ተው ብለህ ነበር፣ ግን አንተ ልትሰማት አልቻልክም። እባክህን ወንድሜ ይቺ ልጅ ቤቴ እንድትመጣ አልፈልግም በቃ። ስለዚህ እባክህ ነው ወንድሜ ቢለው እንኳን ማለት ነው እንደዛ እያለ እንኳን ሲለምነው አይ ተስተካክላለች። የሰው ልጅ እኮ በቃ ሁልጊዜ እንደዛ አይሆንም። ስለዚህ ተዋት በቃ ሰርጉ ምን ችግር አለው? ይቅርታ ከልቤ ይቅርታ እያለች ነው አይደል? ከዛ ይቅርታ አድርግላትና በቃ ሰውን ሲተዋለዋል። እሷ መቼም የሆነ ያሰበችው ነገር ይዟት ነው እንጂ እውነት እነሱን ወዳቸው ወይም ደግሞ ሰርጉን ለመዋል አስባ አይደለም። ለነ ብሩካና ብሩክን ከልቧ ጋር ይቅርታ ልትለው አይደለም የመጣችው። የሆነ ነገር በጣም ከባድ ነው። እንደዛ ብላ አይደለም የመጣችው። እነሱ ግን በቃ አይ እሷ በቃ ይቅርታ ልጠይቅ ነው። ስለዚህ በቃ ተዋት ብሎ ነበር ያመጣት። አይ በምሳሌ ነው የመጣችው። ወንድሜ እባክህ ተወኝ፣ እኔ አውቃታለሁ፣ አንተ አታውቃትም፣ እኔ ግን በደንብ አውቃታለሁ። ስለዚህ እባክህን ተረዳኝ፣ ይሄ ነገር በጣም ከባድ ነው እባክህን ይለዋል። አረ
እሺ በቃ ብሎ ብሩክም ተነስቶ ወደ ክላሱ ሄዳል። እንግዲህ ተከትሎ ሲሄድ ቅድስቴን እባክሽ ቅድስቴ አንቺም እንኳን ይቅርታ አድርጊልኝ አለቻት። ከዛ ዝም አለቻት። በቃ ይቅርታ አድርጊልኝ ሉላ እንኳን ደስ ያለሽ አለቻት። እንኳን አብሮ ደስ ያለን አለቻት። ሉላ ያው እንግዲህ ምን ታደርጋለች ታዲያ እንኳን አብሮ ደስ ያለን አለቻት። ከዛ እሷ መልምል ደግሞ ሄዶ ብሩክን ሲጠይቀው አይ ወንድሜ ጥሩ ነገር እያደረክ ጥሩ ነገር ላይ አይደለም ጥሩ ላይ አመስለኝም እኔ ዝም ብዬ ሳይ ጥሩ አመስለኝም። እንዴት ይቺ ሴት ተጓደኞች ጋር ትማግጥ የነበረች ሴት ለእኔ ብዙ ነገር ስታደርግ የነበረች ሴት ልጄን ለመግደል ብዙ ነገር ያደረገች ሴት እንዴት ብዬ ነው ይቅርታ ማደርግላት? በቃ ተውጣልኝ አይኗን ማየት አልፈልግም አለው። እባክህ ይቅርታ አድርግላት ተዋት። ጥሩ ሰው ሆናለች፣ አሁን ላይ ተመልሳለች። ስለዚህ እባክህን ይቅርታ አድርግላት አለው። በፍጹም ይቅርታ ላድርግላት አልችልም። አሁን ቀጥ ብላ አስወጣልኝ አለው። እሺ በቃ ወንድሜ ይቅርታ አድርግልኝ እሺ አለው። እሺ አሁን ልጅቷን አስወጣልኝ አለው። አስወጣት ማለት ነው። እንግዲህ ከቤት እንደዛ አድርጎ ከቤት በቃ ነኝ ቶሎ ምናምን አላት። ከዛ ስትወጣ ምን አለቻቸው? ሰራልሻለሁ አለቻት። ሌላ ሰው ሆኜ እመጣልሻለሁ ሰራልሻለሁ አለቻት። እንዳለችውም ሌላ ሰው ሆና መጣች። የሚገርም ሁኔታ በሚገርም እንዳለችው ሌላ ሰው ሆና መጣች። ሌላ ሰው ማለት ነው። ሌላ ሰው ሆኜ እመጣልሻለሁ እንዳለችው ሌላ ሰው ሆና መጣች። እንደዛ ሆና መጣች። ከዛ በመጨረሻ ግን የገጠመው ነገር ሌላ ሰው ሆና መጣ። የወንድ ሱሪ ለብሳ መጣች። ከዛ ያንን ለብሳ መጣ ምን አደረገች መሰላችሁ? ሌላ ሰው መስላ ተደባብቃ ምናምን የው ቤቱን ሁኔታ ምናምን ገብታ ስላየችው ቀጥ ብላ ወደ ፎቅ ነው ሄደችው። ፎቅ ዳ ልብሷን ቀያይራለች። እንትናንም እንግዲህ አግኝታታለች። ግን ያኔ በሰዓቱ የቱ ሞኝት ያለች ስለሆነች አላወቀቻትም። አንተ ይከልየን እንደ በአባባ ማንህ እንደና ያለችው ጭራሽ ማለት ነውና አላወቀችም። እንደዛ ብላት አዎ ነኝ ብላት ትላታለች። እሺ በቃ ብላ እሷም ትሄዳለች ማለት ነው። አስባችሁታል? ያደረገችው ነገር በጣም ከባድ ነው። እንደዛ አድርጋ እንግዲህ እነሱም ዘመድ አዝማዱ ተጠርቶ ጭፈራው፣ ድልቂያው፣ ሆታው ያማረ ነገር ሆኖ ደስታቸውን ሳይጨርሱ ፎቶ በቃ አሁን ቶሎ በሉ ፎቶ እንነሳ ተብሎ ለፎቶ ሲዘጋጁ ፎቶ ለመነሳት እየተዘጋጁ እያለ አምጡት እንትኑ ተባለ። ወይኑን አምጡትና ለፎቶ የነሱበት ምናምን ተባለ። ወይኑ መጣ አዝሮ ምናምን እየተባባለ እየዞረ እያለ ጠጣው ተባለ። ብሩክ ግጥም አድርጎ ጠጣው። ከዛ ፌንት በላ። ከባድ ሁኔታ ላይ በጣም ከባድ በሚለው ሁኔታ ላይ እንግዲህ አስባችሁታል የደረሰበት አደጋ። ከዛ በመጨረሻ ላይ ፌንት በላ በቃ። ከዛ እየጨፈሩ እያለ ነው እሱ ተነስቶ ሄደ። የሆነው ነገር በጣም ከባድ ነው። ምንድነው ሄደ ክላሱ ሄዶ ራሱን ሊችል አልቻለም። በቃ ራሱን መቆጣጠር አልቻለም። ከዛ በመጨረሻ ላይ ራሱን በመቆጣጠር ሲያቅተው ወደቀ፣ ኮረፋት ደፈቀ። ከዛ ሰው የለም፣ ሰው አላየውም። በሚገርም ሁኔታ ሰው አላየውም። በመጨረሻ ጠበቃውና ሞገስ ከውጭ ላይ ሲወጡ ያዩታል ማለት ውጭ ላይ ወጥቶ ከዛ የሆነ ሰው ይመጣል። ማንህ ምንድነው? እኔ ሞገስ ከበደ ይባላለሁ ሲለው አሃ ሞገስ ከበደ ነው እንዴ ይልና የሞገስ ከበደ ይባላል እሱ እኔ ባለሀብት ነው እባክህ እሱ በጣም ባለሀብት ነበረ። ይሁን በቃ አሁን እኔ እናስመለስኩለት ይለዋል። ገንዘቡን አሁን እኔ ነኝ ያስመለስኩለት ይለዋል። ነው እንዴ ሲለው እንግዲህ ሞገስ አይቶታል። ሲያየው በቃ የለም ይሄዳል ማለት ነው። ወጣል ተከትሎት ይሄዳል። እንዴ ምንድነው እየተካሄዳል ይላል። እሱም ተከትሎት ይሄዳል። በስተመጨረሻ ላይ ተከትሎት ይሄዳል። ይሄኛውም ወደ ላይ ሲመጣ ሞገስ ጠበቃውም ሲመጣ ብሩክ በህይወት የለም። በቃ ያኔ ነፍሱ የሆነ ትንሽ ነው የሚተነፍሰው። ሰው እንዴ ምንድነው እየተካሄደለው? ምንድነው አለ ያለ እነ ቅድስት የመጡ እነ ቅድስት ያሉ ጮሁ። በቃ መልመልም አበደ። ምንድነው የተካሄደው? ምንድነው የሆነው? ወንድም ያለ
ሆስፒታል አስወዱት። መርዝ ጠጥቷል ተባለ። ከዛ ሄደ መርዝ ጠጥቷል ተባለ። አስባችሁታል? በጣም ከባድ ነው፣ ስሜቱ ከባድ ነው። እንግዲህ ሐኪም ቤት ተኝቷል። አሁን ላይ ይሄው በሞትና በሽረት ላይ ይገኛል። ይህን ሁላ ሊያደርግ የቻለው ማን ነው? ማህሌት አውሬ። ይቻ አውሬ ማህሌት ነች። እና ውድ ቤተሰቦቼ በጣም ከባድ ሁኔታ ላይ ነው አሁን ያለው። ምሳሌ በጣም ነው ያሳዘነች። ምሳሌ እንግዲህ አባዬ ናፍቀኸኛል አባዬ አውራኝ እያለ እንግዲህ ሳምንት ሆኖታል ሆስፒታል ካለ። ይሄው አይናገርም፣ አይንቀሳቀስም፣ ምግብም አይወስድም። በጣም ከባድ ሁኔታ ላይ ይገኛል። ብሩክ በጣም በማያሳዝን ሁኔታ ላይ ደስታቸውን ሁሉ ነገራቸውን ቀምታቸዋለች። እንግዲህ ማህሌት ውድ ቤተሰቦቼ በጣም የሚያሳዝን ነው።